የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያና ዩክሬንን ጦርነት ለማቆም የሚያደርጉት ጥረት ቀላል እየሆነላቸው አይመስልም። ፕሬዝዳንቱ ባለፈው ሳምንት የሁለቱን ሀገራት ጦርነት ለማቆም እንዲቻል ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በሃንጋሪ ቡዳፔስት በአካል ሊገናኙ እንደሚችሉ ጥቆማ ሰጥተው እንደነበር ይታወሳል። ይሁን እንጂ አሁን ላይ የሁለቱ ሀገራት መሪዎች ሊገናኙ የሚችሉበት ቀን ሩቅ እንደሆነ ተነግሯል። የአሜሪካው የዋይት ሀውስ ቢሮ ባወጣው መግለጫ ሁለቱ መሪዎች በቅርብ ጊዜያት እንደማይገናኙ ያስታወቀ ሲሆን ቀጠሮም እንዳልተያዘ ጠቁሟል። የሁለቱ ሀገራት መሪዎች ንግግር ለጊዜው እንዲቆይ የተደረገው ሞስኮ አሁን ላይ ያደረገችው ያለችውን ጥቃት ለማቆም አፋጣኝ የተኩስ አቁም ስምምነት ለማድረግ ፈቃደኝነት ባለማሳየቷ ነው ሲሉ የዋይት ሀውስ ባለስልጣን መናገራቸውን ሮይተርስ ዘግቧል። ባሳለፍነው ሳምንት የትራምፕና ፑቲን መገናኘትን ለማመቻቸት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለዚህ ተግባር መወከላቸው የሚዘነጋ አይደለም። ይሁንና ሁለቱ ሚኒስትሮች ጉዳዩን አስመልክተው በስልክ መነጋገራቸው ሲገለጽ በስልክ ያደረጉት ቆይታ ውጤታማ በመሆኑ የአካል ግንኙነት አያስፈልግም መባሉ ተመላክቷል። ወደ ስልጣን ከመጡ ጀምሮ የሩሲያና የዩክሬንን ጦርነት ለማቆም ሲታጣሩ የቆዩት ዶናልድ ትራምፕ ከሩሲያው ፕሬዝዳንት ጋር በርካታ የስልክ ልውውጦችን አድርገዋል። ከስልክ ንግግሮች ባለፈም በዚህኛው የስልጣን ዘመናቸው ከቭላዲሚር ፑቲን ጋር ለመጀመሪያ ጊዜ በአላስካ ተገናኝተው ተወያይተዋል። ይሁንና በሃንጋሪ ቡዳፔስት ሊደረግ የታቀደው ንግግር የተሻለ ውጤትና መሻሻል የማያመጣ ከሆነ መነጋገሩ ፋይዳ የለውም ሲሉ ትራምፕ ተናግረዋል። ነገር ግን በቀጣዮቹ 2 ቀናት የመሪዎቹን ንግግር በተመለከተ አዲስ ነገር የሚኖር ከሆነ እንደሚያሳውቁ ትራምፕ ለጋዜጠኞች አስረድተዋል። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ እንደተናገሩት ትራምፕና ቭላዲሚር ፑቲን እንዲገናኙ እየተሞከረ ያለው ጥረት ጊዜ ሊወስድ የሚችል ነው ብለዋል። ሁለቱ መሪዎች የሚያደርጉትን ንግግር አስመልክተው ቀነቀጠሮ እንዳልሰጡ ያስረዱት ፔስኮቭ ሞስኮ ቀድሞውንም ያስቀመጠችው ቀን የሌለ በመሆኑ የሚራዘም ነገር እንደሌለ ጠቁመዋል። የሁለቱም መሪዎች ንግግር ለማመቻቸት ጠንከር ያለ ንግግርና ዝግጅት መደረግ ያለበት መሆኑንም ጠቁመዋል። የቭላዲሚር ፑቲን የኢንቨስትመንት ተወካይ ኪሪል ዲሚትሪቭ የሁለቱን ሀገራት መሪዎች እንዲነጋገሩ ለማድረግ ዝግጅቶች እየተደረጉ መሆኑን አስታውቀዋል። ለሁለቱ መሪዎች ግንኙነት ቀነቀጠሮ መራዘም ምክንያት የሆነው ሩሲያ ባሳለፍነው ሳምንት የያዘችው አቋምና ቅድመ ሁኔታ ነው ተብሏል። ሮይተርስ ከዋይት ሀውስ ባለስልጣናት እንደሰማው ሩሲያ ለአሜሪካ ያሳወቀችው አቋም በቃል የተነገረ ነው። ይህ አቋም ለሁለቱ ሀገራት መሪዎች ግንኙነት መዘግየት ምክንያት ሳይሆን እንዳልቀረ ተጠቁሟል። ሩሲያ ባቀረበችው ሀሳብ መሰረት ስትራቴጂክ ነው ብላ የምታስበውን የዶንባስ አካባቢ ሙሉ በሙሉ በራሷ መቆጣጠር ትፈልጋለች። ለዚህም ዩክሬን ይህንን ግዛት አሳልፋ ለሩሲያ እንድትሰጥ ቅድመ ሁኔታ ማስቀመጧ ተጠቁሟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተያዘው ሳምንት በፊት ለፊት የሚደረጉ ውጊያዎች እንዲቆሙ የሚያስችል የስምምነት ማዕቀፍ ይፋ አድርገዋል። ስምምነቱ ሩሲያ የምታደርገውን ወታደራዊ ዘመቻ እንድታቆም የሚያደርግ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በግንባር የሚደረገውን ጦርነት ማቆም የዲፕሎማሲ ሀሁ ነው በማለት አድንቀውታል። ይሁን እንጂ ሩሲያ በዚህ የስምምነት ማዕቀፍ የማትገዛ መሆኑን አስታውቃለች። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ሩሲያ በዶንባስና አካባቢው ጉዳይ የማይናወጥ አቋም የያዘች መሆኑን አስታውቀዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጊዜያዊ የተኩስ አቁምን ሀገራቸው የማትቀበል እንደሆነ አጽንኦት ሰጥተው ተናግረዋል። የሁለቱ ሀገራት ጦርነት እንዲቆም የሚያስፈልገው ዘላቂ የሰላም ስምምነት ማዕቀፍ እንደሆነ አስረድተዋል። ከዛ ባለፈም ሩሲያ በተደጋጋሚ ስትገልጸው የቆየችውን ስምምነቱ የችግሮቹ ስረ መሰረት ላይ ያተኮረ መሆን አለበት በሚለው አቋም መጽናታቸው ተነግሯል። የአውሮፓ ሀገራት በበኩላቸው የሁለቱ ሀገራት ጦርነት እንዲቆም ዋሽንግተን እርምጃዎችን መውሰድ ይገባታል በማለት ባወጡት መግለጫ አስታውቀዋል። በውጊያ ቀጠናዎች የሚደረጉ ጥቃቶች መጠናከራቸው አሳሳቢ እንደሆነና መቆም ያለበት ነው በማለት ጥሪ አቅርበዋል። የአውሮፓ ሀገራት በጦርነቱ ጉዳይ ሀሳብ እንደገባቸው በመግለጽ አሁን ላይ ጦርነቱን ለማቆም የሚያስችል ምክረ ሀሳብ ሊያቀርቡ እንደሆነ ተጠቁሟል። ባለፉት ጊዜያት የሁለቱን ሀገራት ጦርነት እንዲቆም ሩሲያ ላይ ግፊት መደረግ አለበት በማለት የሰነበቱት የአውሮፓ ሀገራት አሁን ላይ ዶናልድ ትራምፕ በጋዛ ሰላም እንዲመጣ አቅርበውታል የተባለውን አይነት ምክረ ሀሳብ እያዘጋጁ መሆኑ ተመላክቷል። ምክረ ሀሳቡ 12 የስምምነት አንቀጾች አሉት የተባለ ሲሆን አሜሪካን ዋና አደራዳሪ አካል የሚያደርጋት እንደሆነ ተጠቁሟል። ከዛ ባለፈም የሰላም ቦርድ እንዲቋቋም የሚያደርገው ይህ የስምምነት ምክረ ሀሳብ በግንባር እየተደረገ የሚገኘውን ጦርነት በአፋጣኝ እንዲቆም የሚያደርግ እንደሆነ ተመላክቷል። ዩክሬንንም ሩሲያ በጥብቅ እየፈለገችው የሚገኘውን የዶንባስ አካባቢ ሳትለቅ ምንም አይነት ግዛቷን ለሩሲያ ሳትሰጥ ሰላም ለማምጣት የሚያግዝ ነው በሚል እምነት ተጥሎበታል። ይህ በእንዲህ እንዳለም ሩሲያም በአውሮፓ ሀገራት የተጣለባትን የተለያዩ ማዕቀቦች እንዲነሱላት የእስረኞች ልውውጥ እንዲደረግ ያደርጋል። ለዩክሬንም የደህንነት ዋስትናን ሊሰጣት እንደሚችል ምክረ ሀሳቡ መቅረቡ ነው የተነገረው። የኔቶ ዋና ጸሐፊ ማርክ ሩተ በሩሲያና ዩክሬን
ጦርነት ላይ ለመወያየት ወደ ዋሽንግተን ማቅናታቸውን ከምንጮች መስማቱን ጠቅሶ ሮይተርስ ዘግቧል። ሩተ በቆይታቸው የአውሮፓ ሀገራት በሰላም ስምምነትና በተኩስ አቁም ላይ ያላቸውን አቋምና ሀሳብ ያብራራሉ ተብሎ የሚጠበቅ መሆኑን አስረድተዋል። የአውሮፓ ሀገራት በተያዘው ሳምንት ጦርነቱ ከቆመ በኋላ ስላለውና ስለሚኖረው የዩክሬን ሁኔታ በተመለከተ በሚያደርጉት ስብሰባ ላይ ይወያያሉ ተብሏል። ምናልባት ጦርነቱ በስምምነት የሚቋጭ ከሆነ የአውሮፓ ሰላም አስከባሪ ኃይል በዩክሬን እንዲሰማራ የሚያስችለውን እቅድ በተመለከተም እንደሚነጋገሩ ተጠቁሟል። ይሁንና ሩሲያ የሰላም አስከባሪ ኃይል በዩክሬን እንዲሰማራ የማትፈልግ መሆኑን በተደጋጋሚ ስትገልጽ ቆይታለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጦርነቱ እንዲቋጭ ሩሲያን ወደ ንግግር ሊያመጣት ይችላል የሚለውን ነገር ተናግረዋል። ዜሌንስኪ ባለፉት ጊዜያት ቶማሃውክ የተባለውን ረዥም ርቀት ተጓዥ ሚሳይል ከአሜሪካ እንዲለገሳት ስትወተውት ቆይታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ሩሲያ ወደ ስምምነት የማትመጣና የምታደርገውን ወታደራዊ ጥቃት የማታቆም ከሆነ ይህንን ሚሳይል ለዩክሬን እንደሚሰጡ ዝተው ነበር። ይሁንና ትራምፕ ይህንን ካሉ በኋላ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከትራምፕ ጋር በስልክ ተነጋግረው ይህ ሚሳይል ለዩክሬን መሰጠት እንደሌለበት አስጠንቅቀዋል። ይህንን ተከትሎም ትራምፕ ውሳኔያቸውን አዘግይተውታል። ይሁንና የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ይህ የመሳሪያ ድጋፍ መዘግየቱን ተከትሎ በዲፕሎማሲ ተስፋ እየቆረጡ መሆኑን ገልጸዋል። ሩሲያ ሚሳይሉ ለዩክሬን ቢሰጥ ለንግግር ፈቃደኛ ትሆናለች በማለት ገልጸዋል። ሚሳይሉ በዲፕሎማሲ ዘርፍ ዋና ተዋናይ ነው ያሉት ዜሌንስኪ ባለፉት ጊዜያት ዩክሬን ሚሳይሉ ልትታጠቅ ነው መባሉን ተከትሎ በሩሲያ ዘንድ የተፈጠረው ድንጋጤና ለንግግር ፈቃደኛ መሆን ያን የሚያሳይ ነው ብለዋል። ይህ በእንዲህ እንዳለ በሁለቱ ሀገራት መካከል የሚደረገው ጦርነት እየተባባሰ መምጣቱን የሚያሳዩ ጥቃቶች መጠናከራቸው ተገልጿል። የሚፈጸሙ ጥቃቶች የንጹሐን ሞትና የመሰረተ ልማት ውድመት ማድረሳቸውንም ቀጥለዋል። የሩሲያ ጦር በዩክሬን በፈጸመው የሚሳይልና የድሮን ጥቃት 6 ሰዎች መገደላቸው ተነግሯል። በጥቃቱ ከሞቱ ሰዎች መካከል 2 ህጻናት እንደሆኑ ተጠቁሟል። ጥቃቱን ተከትሎ በኪየቭ የተለያዩ አካባቢዎች የእሳት አደጋ መነሳቱ ተመላክቷል። የዩክሬን የኢነርጂ ሚኒስቴር ጥቃቱ ያነጣጠረው በሀገሪቱ የኃይል መሰረተ ልማት ላይ እንደሆነ አረጋግጧል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ቢሮ ኃላፊ የሆኑት አንድሪ የርማክ ሀገራቸው ሰላም ለማውረድ ብትስማማም ሞስኮ ንጹሐንን እየገደለች ቀጥላለች በማለት ከሰዋል። ይህ ሁሉ የተለያዩ ሀገራት ጦርነቱን ለማቆም በሩሲያ ላይ የሚያደርጉት የወል ጥረትና ግፊት በቂ ባለመሆኑ እየተከሰተ ያለ ነው በማለት ተችተዋል። ሞስኮ ከምትፈጽመው ጥቃት ባሻገር ዩክሬንም በሩሲያ የኬሚካል ማምረቻ ላይ ያነጣጠረ ጥቃት መክፈቷን አስታውቃለች። ጥቃቱ የተፈጸመው በሩሲያ ደቡባዊ የሀገሪቱ ክፍል ብሪያንስክ እንደሆነ ሮይተርስ ዘግቧል። ጥቃቱ የሩሲያን መሳሪያ የማምረት አቅም ለማዳከም ታልሞ የተደረገ እንደሆነ ተጠቁሟል። ይህ የኬሚካል ማምረቻ ሞስኮ የጦር መሳሪያ ዱቄቶችን፣ ተቀጣጣይ መሳሪያዎችን ለማምረት የምትጠቀምበት እንደሆነም ተመላክቷል። የዩክሬን ጦር ይህ ጥቃት የተቀናጀና የተናበበ መሆኑን በመግለጽ የሞስኮን የመከላከያ አጥር አልፎ መግባቱን ስለመናገሩ ሮይተርስ በዘገባው አመልክቷል።